ሰላም ወደ አድማጮቻችን የስፖርት ነው። ወደ አድማጮቻችን የቼልሲውን የትናንትናውን ጨዋታ በሚመለከቱ መረጃዎች ተመልሼ መጥቻለሁ። በተለይ 5 ነገሮችን እናነሳለን። ቼልሲ ትናንትናው ያቻ ውጤትን ተከትሎ አርሰናል ነጥብ ቢጥለትም አጋጣሚውን መጠቀም አልቻለም። ወደ 27 ነጥብ ከፍ ብለው ከመሪው አርሰናል ወደ 6 ነጥብ የነጥብ ልዩነቱ ማጥበብ የሚችሉበት አጋጣሚ ነበር። ማንቸስተር ሲቲ እንዲሁም ቪላ ማሸነፋቸውን ተከትለው ከቼልሲ አሁን ራቅ ብሏል በ5 እና በ6 ነጥቦች። ወደታች ያለው ደግሞ ጠንካራ የሆነ ፉክክር ቼልሲ የመጣበት እንዳለ የሚታይ ነው። በተለይ ከነ ሊቨርፑል ወይም ደግሞ በደረጃ ሰንጠረዡ ላይ 10ኛ ካለው የቼልሲ የ3 ነጥብ ልዩነት ነው ያለው ከአራተኛው ወይም ከ3ኛው ጋር። ስለዚህ ኤንዞ ማሬስካ ይህንን አጋጣሚ አልተጠቀሙበትም። በተለይ ኤንዞ ማሬስካን በዚህ ጨዋታ ላይ እናነሳቸዋለን። የማሬስካ ታክቲክ በጣም ኮምፕሊኬት ማድረግ ወይም ማወሳሰብ ውጤታማ ሲሆን አልታየም። እንግዲህ ቀጣይ ጨዋታዎች ከፊታቸው አሉ። በሚቀጥሉት ጨዋታዎች ቡድኑ እንዴት ማሻሻል ይቻላል ትልቁ ነገር ነው። ሌላኛው እንግዲህ ቼልሲ ቶፕ 4 ተፎካካሪ ይመስላል። መጀመሪያ ቶፕ 4 ማረጋገጥ ያለበትም ይመስለኛል በኔ እይታ። ያንን ልዩነት ደግሞ ማስቀጠል አንዱ የሚያስፈልግ ነው የሚሆነው። ወደ አድማጮቻችን ጨዋታው እንዴት አገኛችሁት? በእናንተ እይታ ኤንዞ ማሬስካ ምን ተሳሳቱ ብላችሁ ታስባላችሁ? መነሳት የሚጠበቅባቸው ነጥቦች አሉ። ጥሩ ነገር እንዳለው ነው። ቡድኑ አሁንም ጎል አልተቆጠረበትም። ማጥቃቱ ግን የኮል ፓልመር በአዲስ የሚያሰላለፍ ውስጥ ተመልሷል። ነገር ግን እንግዲህ ከጉዳት በፊት የነበረው ፓልመር ነው ወይ? ምክንያቱም እንግዲህ ሪትሙን እስከሚያገኝ ድረስ ትንሽ ጊዜያቶች የሚፈጅ ይሆናል። እነዚህና ሌሎች ነጥቦችን አነሳለን። የሊያም ዴላፕ ጉዳት በጣም አሳሳቢ ነው ለቼልሲ። ምክንያቱም በዚህ ወቅት የዴላፕን ጉዳት በተለይ ወደ አትላንታ ቀጣይ ያቀናሉ። ጠንካራ ፉክክር ነው። ከዛ በመቀጠል ኤቨርተን ነው። ኤቨርተን በደረጃ ሰንጠረዡ ላይ ባለበት ሁኔታ ብታዩት ራሱ 24 ነጥብ ላይ ነው። ከቼልሲ ጋር በ1 ነጥብ ልዩነት ነው ያለው። ትንሽ ጠንካራ ያለ ጨዋታ ይሆናል። ኤንዞ ማሬስካ እነዚህን ውሳኔዎች በተለይ የበርንማውዙ ጨዋታ፣ የሊድሱ ጨዋታ፣ የአርሰናል ጨዋታ በተከታታይ 3 ጨዋታ አድርገው ከ3 ጨዋታ 2 ነጥብ ብቻ ማግኘታቸው እዚህ አጣብቂኝ ውስጥ ከቷቸዋል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። እንግዲህ እንደ ቡድን ኤንዞ ማሬስካ ምንድን ያጠፉት ብላችሁ ካሰባችሁ በኔ እይታ አንዳንድ ሁኔታዎች፣ አንዳንድ ጨዋታዎች ቀለል ያሉ ነገሮችን ይፈልጋሉና በታክቲክ ኩል አንዶኒ ራዮላና ኤንዞ ማሬስካ ፉክክር በጣም ጠንካራ ነበር። ሁለቱም ቡድኖች እድሎች እንዳይፈጠሩ ጥረቶችን ያደርጉ ነበር። በተለይ ቼልሲ በጨዋታው ላይ የነበራቸውን የበላይነቶች ጎሎችን ማስቆጠር አለመቻላቸው ትንሽ አሳሳቢ የነበር ነው። የጨዋታው ኢንተንሲቲ ነበር። ነገር ግን ከኢንተንሲቲ ውጭ ቼልሲ እድሎችን ያለመጨረስ፣ ከዛ ውጭ ደግሞ ኳሶችን በሚመሰርቱበት ጊዜ ተመሳሳይ አይነት ፓተርን መጠቀም ማለት ይሄ ቀጥተኛ አጨዋወት የቼልሲን ያለመገመት ባህሪና እድልን የሚያመጣ አይነት አጨዋወቶችን አለመጠቀማቸው ትንሽ ዋጋ የሚያስከፍሉ ነው አይቼዋለሁ። ወደ አድማጮቻችን እዚህ ጋር የሚነሳው ነጥብ ስለ ኤንዞ ማሬስካ ምን ታስባላችሁ? አንዳንዴ ኤንዞ ማሬስካ ጥሎ ማለፍ አሰልጣኝ የመሰለኝ ነው። በሊግ ፎርማት ሁሌም ይህ ወቅት ሲመጣ ነጥቦችን ይጥላል ብለን እንገምታለን አይደለም? ይሄ አሁን ለምሳሌ አርሰናል ጨዋታ ከመምጣቱ በፊት ታህሳስ ወር ነው። ከአምና ታህሳስ አንጻር ምን ሰሩ? አምና ነጥብ የጣሉባቸው ጨዋታዎች ነበሩና በድጋሚ አድርገውታልና ይህ ትክክል ያልሆነ ድርጊት ነው። ከአምና አንጻር ራሱ ዘንድሮ የሚያስወቅስ ይመስለኛል። ከአምና ልምድ ወስደዋል። አንደኛ የሚያስወቅሳቸው፣ ሁለተኛ ስብስቡን ማጠናከር ይቻል ነበር። እንደ ስብስብ ቼልሲ የማጥቃቱ ቅርጽ በጣም አሳሳቢ ሆኖ ነው የሚታየኝ። እኔ ባለፉት ሳምንታቶች ያነሷቸው ነጥቦች ነበሩ። ኒኮላስ ጃክሰንና ማዱዌኬ መልቀቃቸው አሁንም በተሻሉ ተጫዋቾች በተለይ ማዱዌኬ ተተክቷል በስቴፋን ዊሊያን። ነገር ግን ልምድ ደግሞ የሚባል ነገር አለው። ደርማቻችን እዚህ ስብስብ ውስጥ ልምድ ያላቸው በቼልሲ ቤት በመጫወት ለምሳሌ ፓልመርን በጉዳት አጣውታል። ነገር ግን ኔቶ ነው እንግዲህ እዚህ ስብስብ ውስጥ ልምድ ያለው። ዴላፕም ጃኦ ፔድሮም አዳዲስ ናቸው፣ መላመጃ ጊዜን ይፈልጋሉ። ጋርናቾም ባይኖ ጊተንስም አዲስ ናቸው። አጠቃላይ ስብስቡ ልምዶችን በቼልሲ ቤት ውስጥ በዚህ ስብስብ ውስጥ ማስቀጠል አለመቻል፣ የካይሴዶ አለመኖር ሌላኛው ጉዳቱ ነው መነሳት የሚጠበቅበት ነው። ኤንዞ ማሬስካ ስህተቶችን በንጽጽር መቀነስ መቻላቸው ጥሩ ነው። ነገር ግን ጎሎች ከየት ይምጡ? ትልቁ የቼልሲ ጥያቄ እዛ ላይ ነው። ጎሎችን ለማግኘት ደግሞ እግር ኳስ የሚጠይቀው አንደኛ በጎል አለማስቆጠር ሊወቀስ የሚችለው ሜዳ ውስጥ ካሉት አጥቂው ነውና የተሻለ አጥቂ መኖር አንዱ የሚያስፈልግበት ይመስለኛል። እዛ ላይ ውሳኔዎችን ማቅለል ይቻል ነበር። ስለዚህ እድሎችን መጨረስ የሚያስፈልገው ዴላፕ በኔይታ እንዲሁም ጥሩ አጀማመርን በጨዋታው ላይ ቼልሲ በአጥቂ መጫወቱ እድሎችን ቢፈጠሩ ጎሎችን የሚያስቆጥር ይመስል ነበር። በጉዳት መራቁ እንግዲህ አንዱ ነጥብ የሚነሳው የሊያም ዴላፕ ጉዳይ ነው። ለምን ያክል ጊዜ ይርቃል? እንግዲህ ውሳኔዎቹ የሚጠበቁ ነው የሚሆኑት። በሚቀጥሉት ገና የጉዳት መረጃዎች እናነሳለን። በርንማውዝ ጠንካራ ቡድን ነው፣ ጠንካራ ነው፣ ምንም ጥያቄ የለውም። ነገር ግን የበርንማውዝ አማካኞቹም አልነበሩም እና ማለትም ቻ አዳምስ እንዲሁም ደግሞ ሌላኛው አማካይ ተጫዋቻቸው። ስለዚህ ይህንን አጋጣሚ በሚገባ መጠቀም ይቻል ነበር። ያንን ግን ቼልሲ አላደረገውም። ትልቁ እድል ነው። ክሬቲቪቲ የቼልሲ 10 ቁጥር ቦታ ላይ የሚጫወት ተጫዋች እድሎችን መፍጠር፣ ቼልሲ ብልጫ ወሰዱባቸው ሰዓቶች ላይ እድሎችን አለማጠቀም በጣም ትልቁ ይታያል። የጋርናቾ ባክ ፖስቱን ሄደር የገጨበት የሴማዊ አጋጣሚ ጥሩ የሚባሉ ቁልፍ ሁኔታዎች ቢኖሩ አሁንም ጎሎችን ማስቆጠር እንግዲህ ቼልሲ በሚያሳዝን ሁኔታ 13 ጨዋታዎችን ጎል ካስቆጠረ በሁሉም ውድድር 18 ጨዋታዎች ላይ ጎል ካስቆጠረ በኋላ
በዚህ ጨዋታ ላይ ጎል ሲያስቆጥር ወጥቷል። ስለዚህ አንዳንዴ ባትሎችን መምረጥ፣ ማሸነፍ፣ ቡድንን ጥንካሬውን መጠቀም በተለይ የሚጠይቁ ነገሮች ናቸው። በኔ እይታ ግን ቸልሲ ልምድ ያለው በአውሮፓ ምርጥ የሚባል አጥቂን ለማስፈረም ለምን እንደማይሞክሩ አይኖ ዴላፕ ጃኦ ፔድሮ ቢኖሩ በቃ ቸልሲ ጎሎችን የሚያስቆጥርለት አጥቂ ያስፈልገዋልና ዴላፕ ጥሩ የሚባል አጥቂ ነው፣ ገና የሚመጣ አጥቂ እንጂ የጨረሰ አጥቂ አይደለም። ለምሳሌ ዴላፕን ጉዳት ተከትሎ ሜቢ አሜጋን በጥር ላይ ያመጡት ይችላሉ። ሚቼሊ አለ እዛው ሌላ ሊመጣ የሚችል አጥቂ ነው። ነገር ግን እግር ኳስ ትዕግስት የለውምና ኤንዞ ማሬስካ ራሳቸው ላይ እንግዲህ ነዳጅ እያርከፈከፉ ያሉ ይመስለኛል በጣም ምክንያቱም እግር ኳስ ውጤትን ይፈልጋል ወይም ያለ የቸልሲ ባለቤቶች ውጤቶችን እንዴት ያመጣሉ የሚል ነው። ቸልሲ አሁንም በጥሎ ማለፍ ጨዋታዎች ላይ ወሳኝ ጠንካራ ተፎካካሪ ይሆናል ብዬ አስባለሁ። በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፑ፣ በካራቦ ካፑ። ነገር ግን ትልልቅ ጨዋታዎችን አጠቃላይ ሂደቶችን ስታስቡ ግን ትንሽ ችግሩ ነው መነሳት የሚጠበቅበት ነው። በተለይ የዋንጫ ፉክሩ ላይ ራቅ ብለዋል ቸልሲና ትንሽ አሳሳቢ ሁኔታ ውስጥ የሚገባ ነው። ነገር ግን የእንግሊዝ ፕሪሚየር ሊግ በጣም በፍጥነት የሚለዋወጥ ነውና እንግዲህ በቀጣዮቹ ሳምንታት አንዱ የሚጠበቀው ሁኔታ ይህ ነው የሚሆን ብዬ አስባለሁ። እንግዲህ አጠር ያሉ ሌሎች ተጫዋቾችን የሚመለከቱ መረጃዎችን ደሞና ሐሳብና ያለኝን ምልከታ ላሳያችሁ። አንደኛ እንግዲህ የፓልመርን ጉዳይ በሚመለከት ነው። ፓልመር ፓሶቹ የሚሳሳቱበት አጋጣሚዎች ነበሩ፣ ነገር ግን በጨዋታው ላይ ያደገ ሄዷል። ፓልመር ያን ሻርፕ የሆነ እጁ ላይ ኳሶችን እያገኘ አይደለም። ምክንያቱም ቸልሲን ማቆም ፓልመርን ማቆም ነው ብዙ ቡድኖች ያስባሉ። ያንን በሚገባ ያከናውናሉ፣ ቡድኖቹ ውጤታማ ይሆናሉና ጎሎችንም ማስቆጠር ይችላሉና ያንን በሚገባ ሲያከናውኑ ይታያል። ያ ጥሩ የሚባል ነው። በኔ እይታም ውጤታማ ያደርገዋል ብዬ አስባለሁ። ጥሩ ነው። ነገር ግን ፓልመርን ወደ መስመሮች ማውጣት አንዳንዴ አማራጭ አድርጎ መታየት ይጠበቅበታልና ጎሎችን ለማግኘት አንዱ የፓልመር ከመስመሮች ሲነሳ በጣም የተሻለው ተጫዋቹ ነው ስለማየው ነው ደልሞቻችን። ሌላኛው ትልልቅ እድሎችን ቸልሲ አለመፍጠር መቻሉ። አሁን ፔድሮ ኔቶ ለጋርናቾ ሰጥቶት ፖል የመለሰበታል። ነገር ግን በኤክስጂ ስታዩት 1.4 ኤክስጂ ነው በርንማውዝ የፈጠረው። ቸልሲ ወደ 0.9 ነውና የተሻለ እድሎችን መፍጠር ይጠበቃል። እዚህ ጋር መታሰብ የሚጠበቅበት ትልልቅ እድሎች እንዴት ይፈጠራሉ ተብሎ መታሰብ ይጠበቅበታል። ፓልመር ሻርፕ የሆኑ ሽቶቹን እንዲመለሱ የሚያስፈልግ ነው የሚሆነው። ሌላኛው ማርክ ጉዊን ይመለከታል። ማርክ ጉዊ ያም ዴላፕን ቀይሮ ገብቷል። ቸልሲ ስታንዳርድ ያለ አጥቂ ነው ወይ ግን ሌላኛው ነው መጠየቅ ያለበት ይመስለኛል። ልምዶችን ገና ማካበት የሚያስፈልገው በፓስ ረገድ በጣም ደካማ ፓሶችን የሚያደርግ ጃኦ ፔድሮ ገባ የተሻለ ለውጦችን ልናይ የሆነ ያክል ሩጫዎችና ፍጥነቶችን ስናይ ነበር። ነገር ግን ማርክ ጉዊም አሁን የዴላፕን አለመኖር በማርክ ጉዊ ይፈታል ወይ? ምክንያቱም ቸልሲ በጨዋታው ላይ ኤንዞ ማሬስካ አንዱ የፈጠሩት ታክቲክ አውት ኤንድ አውት ስትራይከር ያስፈልጋል የሚል ነበር። ጎሎችን የሚያስቆጥር ሲሳካ አላየንም። ሌላኛው መነሳት የሚጠበቅበት ነጥብ የዌስሊ ፎፋና ነው። በደካማ ሁኔታዎች ውስጥ ቢሆን ጥሩ ነገር የዌስሊ ፎፋናና የቻሎባ ጥምረት 4 ክሊንሺቶችን ቸልሲ እንዲያስመዘግብ አግዞታል። ጥሩ የመከላከል ቅርጽ ቻሎባ ጥሩ ተከላካይ ነው። ነገር ግን ያው እንግዲህ ከቶሲን ጋር በተሰለፈባቸው ጨዋታዎች ደግሞ በከፍተኛ ሁኔታ ወቀሳዎች ደርሰውበት ነበር። ሌላኛው እንግዲህ የሚያነሳስ የሚጠበቅበት ዌስሊ ፎፋና ነው። ፎፋና ጉዳት ከራቀ ውጤታማ ጥሩ ተከላካይ ነው። ነገር ግን ጉዳቶች ከመጡ ደግሞ ያው የጉዳት ሁኔታው ብቻ ነው የሚያሳዝነው እንጂ እንደ ጄምስ ከጉዳት የሚያረቁት ከሆነ ፎፋናም ላቪያም በዚህ ስብስብ ውስጥ በጣም አስፈላጊና ምርጥ ፐርፎርም የሚያደርጉ ተጫዋቾች ናቸው ብዬ አስባለሁ። የሊያም ዴላፕን ጉዳት ተከትሎ ግን ቸልሲ በአጥቂ መስመሩ ማንን ያመጣል የሚለው ሌላኛው መነሳት የሚጠበቅበት ነጥብ ይመስለኛል። እንግዲህ የተሻለ ነው ተብሎ የሚታሰቡት ተጫዋቾች አንዱ እንግዲህ ማኑኤል ሜጋን ማምጣት ነው። አንዱ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም ሚቼሊ እዛ ጥሩ እየሰራ ነው። ሜጋን ከጠራ አንስተው ቢያመጡት የተሻለ የማጥቃት ቅርጽ በፍጥነቱ አውት ኤንድ አውት አጥቂ የምትሉት አይነት ተጫዋች ነውና ያንን መጠቀም የሚያስፈልግ ነው። ከዛዎች ፕሪሚየር ሊጉን በ6 ወራት ውስጥ መልመድ የሚችልበት አጋጣሚ ይኖራል። በአጠቃላይ ግን ለቸልሲ ወኔን የማይሰጥ ከሽንፈቱ በላይ ይህ ያቻ ውጤት በጣም እንትን የሚል ነው ማለት ጨዋታዎችን ነጥብ ትጠላለህ በአንዳንድ ጨዋታዎች ላይ አይደለ። የአርሰናሉ ጨዋታ ላይ አቻ ያገኙበትን መንገድ አድንቀናል። የሌዲሱን ጨዋታ ሽንፈት አጋጠመ። ከሽንፈት ቶሎ መመለስ ግን እግር ኳስ የሚጠይቀው ሁኔታ ነው። ስለዚህ ሪትምን ታጣለህ። ሪትምን አጣ ማለት ደግሞ በተከታታይ ጨዋታዎች ላይ ተጠቂ የምትሆንበት አጋጣሚ ይኖራልና ቸልሲ እዛ ላይ ስህተቶችን የሰራ ይመስለኛል። ኤንዞ ማሬስካ አሁንም ነገሮችን ቀለል አድርጎ ማሰብ በተለይ ባጫወት ሂደት ውስጥ በቡድኑ ወጥነት ቅርጽ ያለው ነገር ለመመስረት መቻል ያስፈልጋል። በየሳምንቱ የማጥቃት ቅርጽን የምትለውጥ ከሆነ በጣም አሳሳቢ የሚሆን ይመስለኛልና ማጥቃቱ ሪትምና ውህደት ቅንጅት ያስፈልገዋል። ያ ሲኖር ነው ጎሎች የሚገኙት። በቃ ማለት አንዱ አጥቂ በመስመር የሚያጠቃው የመሃል አጥቂውን በቀጥታ ፈልጎ ማግኘት አለበት። ያንን ማግኘት የሚያስፈልጋቸው ነው የሚሆኑት። የጉዳት ሁኔታዎቹ ቸልሲ በጣም የሚያሳዝንበት ሁኔታ ነው የሚመስለኝ። በሰላም እንዲመለሱ መመኘት ነው። ደርማቻችን የያ ስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።